ሰላም ውድ የኤርሚ ኢለርኒንግ ቤተሰቦች ዛሬ እንግዲህ ይዤላችሁ የመጣሁት የኮስት ኤንድ ማኔጅመንት አካውንቲንግ 1 ቻፕተር 5ን አክቲቪቲ ቤዝድ ኮስቲንግ ወይም ኤቢሲ ኮስቲንግ የምንለውን ቶፒክ ነው። ለዚህ ቻናል አዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ የደውል ምልክቷን በመጫን ቤተሰብ መሆን ትችላላችሁ። ኦኬ እንጀምር። First we try to see a cost classification. So cost, it can be classified into different perspectives. በተለያየ መንገድ ኮስት ልንከፋፍለው እንችላለን። ዋነኛው ኮስትን የምንከፋፍልበት ደግሞ ፕሮዳክት ኮስት እና ፔሪዮዲክ ኮስት ብለን ነው፣ ወይም ማኒፋክቸሪንግ ኮስት እና ነን ማኒፋክቸሪንግ ኮስት ብለን ነው። ስለዚህ እዚህ ጋር የምናያቸው በሙሉ ፕሮዳክት ኮስት ናቸው። the costs that we incur in order to produce that product ማለት ያንን ፕሮዳክት ኢንከር ለማድረግ ስንል ለማምረት ስንል ኢንከር ያደረግናቸው ኮስቶች በሙሉ ፕሮዳክት ኮስት ወይም ማኒፋክቸሪንግ ኮስት እንላቸዋለን። ነገር ግን ከፕሮዳክቱ ምርቱ ጋር የማይገናኙ ያወጣናቸው ሌሎች ኮስቶች ደግሞ ፔሪዮዲክ ኮስት ኦር ነን ማኒፋክቸሪንግ ኮስት እንላቸዋለን። ስለዚህ እነዚህ ፕሮዳክት ኮስቶች ፋይናንሻል ስቴትመንት ላይ አፒር የሚሆኑት መጀመሪያ እንደ ባላንስ ሺት ላይ እንደ ኢንቨንተሪ ነው የሚቀመጡት። ሮ ማቴሪያል ሊሆን ይችላሉ፣ ወርክ ኢን ፕሮግረስ ሊሆን ይችላል፣ ፊኒሽድ ጉድ ሆነው ሊሆን ይችላል። ልክ ሲሸጡ ግን cost of goods sold ሆነ ወደ income statement transfer ይሆናሉ ማለት። ስለዚህ they appear on the income statement when the goods are sold as a cost of goods sold ማለት። ነገር ግን period that they presented on the balance sheet as inventory ማለት። periodic cost ግን የምንላቸው they are appearing on the income statement when the period ኢንከርድ ማለት ኢንከርድ በሆኑበት ፔሪድ ኢንከር ባረግናቸው ባወጣንባቸው፣ ለምሳሌ ለማኔጅመንቶቻችን የከፈልነው ሰለሪ ሊሆን ይችላል፣ ለማኔጅመንት ቢልዲንግ የከፈልነው ሬንት ኤክስፔንስ ሊሆን ይችላል፣ ሴሊንግ ኤንድ አድቨርታይዚንግ ኤክስፔንስ ሊሆን ይችላል። እነዚህ በወጡበት ጊዜ ኤክስፔንስ ተብለው ኢንካም ስቴትመንት ላይ ነው ሪፕሬዘንት የሚሆኑት። ዜን ጥያቄው ምንድነው? አሁን እነዚህ ፕሮዳክት እና ፔሪዮዲክ ኮስቶች አሎኬትድ መሆን አለባቸው። የፕሮዳክት ኮስት ዲተርማይን ስናደርግ በፕሮዳክት ኮስት እና ፔሪዮዲክ ኮስት ላይ ያሉት ኮስቶች አሎኬት መሆን አለባቸው። ሶ ዴፊኒትሊ እኚህ ሁለቱ እዚህ ጋር የምታዩቸው ዳይሬክት ኮስቶች፣ ዳይሬክት ሌበር፣ ዳይሬክት ማቴሪያል ኮስቶች በቀላሉ ወደ ኮስት ኦብጀክት ይገባሉ። ስለዚህ ኦልዌይስ ችግር የሚመጣ የትኛው ጋር ነው? ፋክተር ኦቨርሄድ ላይ። ፋክተር ኦቨርሄድ ነው። how we can allocate a factor overhead or indirect material እና indirect ሌበር ኤንድ አዘር ኢንዳይሬክት ኮስቶችን እንዴት ነው ወደ ኮስት ኦብጀክት የምናስገባው የሚለው ጥያቄ ነው። ብዙ አይነት የአሎኬሽን ሜቶዶች አሉ፣ ግን ጀነራሊ ምንድነው የምናደርገው? እነዚህ ዳይሬክት ኮስቶችን they are traced to the cost object directly ማለት። ኢንዳይሬክት ላይ ግን ሲሆን we should be take another measurement in order to allocating the factor overhead into the product or the cost object ማለት። ለምሳሌ ትራዲሽናል ሜቶድ የምንለው አለ፣ ኤቢሲ ኮስቲንግ የምንለው አለ ማለት ነው። ዜን እኚህ ፔሪዮዲክ ኮስቶች እንግዲህ በትራዲሽናል አሎኬት እስካሁን ድረስ አይሆኑም። በኤቢሲ ኮስቲንግ ግን እንዴት አሎኬት እንደምናደርጋቸው አብረን እናያለን ማለት ነው። ኦኬ፣ ስለዚህ ትራዲሽናል ኮስቲንግ ስንል they typically used one rate to allocate to the product or the cost object ነው። ኦቨርሄድ ኮስቶችን ወደ ፕሮዳክት ወይም ወደ ኮስት ኦብጀክት አሎኬት ለማድረግ አንድ ሬት ነው የሚጠቀመው። ብዙ ጊዜ በዳይሬክት ሌበር ዶላር ኦር ዳይሬክት ሌበር ሃወርን በመጠቀም፣ ለምሳሌ ቶታል ያወጣነው ፋክተር ኦቨርሄድ ምን ያክል ነው? 100 ብር ከሆነ ዜን ዲቫይድድ ባይ ምን ያክል ዳይሬክት ሌበር ሃወር ተጠቅመናል? 10 ሃወር ሊሆን ይችላል። ስለዚህ ይሄንን በማካፈል ሬት እናገኛለን። ይሄንን ሬት በመጠቀም ፋክተር ኦቨርሄድን ወደ ኮስት ኦብጀክት ወይም ወደ ፕሮዳክት ኮስቱ እናስገባለን ማለት ነው። ነገር ግን ይህ ፕሮብለም አለ። እንዴት ነው ፕሮብለም የሚሆነው? the manufacturing process and the product they produce are now more complex. the management ይሄ ፕሮዳክሽን ፕሮሰስ በጣም ኮምፕሊኬት እየሆነ በሄደ ቁጥር፣ የምናመርታቸው ፕሮዳክት ላይናችን በጣም እየሰፋ በሄደ ቁጥር፣ ፕሮዳክሽናችን ኮምፕሌክስ እየሆነ በመጣ ቁጥር በአንድ አሎኬሽን ቤዝ ወይም ደግሞ በዳይሬክት ሌበር ሃወር ብቻ ተጠቅመን ኦል ፋክተር ኦቨርሄዶችን አሎኬትድ ማድረግ ችግር ይፈጥራል። ምን አይነት ችግር? አንዳንድ ፕሮዳክቶች ኮስታቸው ሃይ ይሆናል፣ አንዳንድ ፕሮዳክታቸው ደግሞ ኮስታቸው ሎ ይሆናል። ለምሳሌ ብዙ የዳይሬክት ሌበር ሃወር የማይወስደው ፕሮዳክታችን ብዙ ዳይሬክት ሌበር የሚወስድ ሌበር ፕሮዳክት ደግሞ ቢሆን እነዚህ ሁለት ፕሮዳክቶች አሎኬት የተደረገላቸው ተመሳሳይ የዳይሬክት ሌበር ሃወር ከሆነ ይሄ
ሚስሊድ ይፈጥራል። አንደኛው ብዙ ኮስት አሎኬት ይደረግለታል፣ አንደኛው ትንሽ ኮስት አሎኬት ይደረግለታል። ስለዚህ ትራዲሽናል ሜተድ ኦፍ ኮስት አሎኬሽን it have its own problem ማለት ነው። then complex product are not allocate adequate amount of overhead costs and simple product ግን ከሆነ too much cost which is allocated for that product ማለት ነው። ስለዚህ እንደምናውቀው ከረንት የማኒፋክቸሪንግ ፕሮሰስ አብዛኛው ወደ አውቶሜትድ እየሄደ ነው። አብዛኛው ወደ ማሽነሪዎች ነው የሚሰሩት። ከእጅ ንክኪ በሆነ ከሰው ኃይል ፍላጎት ውጭ በሆኑ በማሽነሪ እየተሰሩ ነው የሚሄደው። ስለዚህ አውቶሜትድ በሆነና ኮምፕሌክስድ በሆነ ቁጥር በዳይሬክት ሌበር ሃወር ኮስትን አሎኬትድ ማድረግ ተቀባይነት እያጣ ይመጣል ማለት ፑር አሎኬሽን ቤዝ ይሆናል ማለት ዳይሬክት ሌበር ሃወር። ምክንያቱም አብዛኞቹ ፕሮዳክት የሰው ንክኪያቸው በጣም ለምሳሌ የታሸጉ መድኃኒቶች፣ የታሸጉ ውሃዎች፣ የታሸጉ ምግቦች አብዛኛው ከሰው ንክኪ ከዳይሬክት ሌበር በጣም በትንሽ የዳይሬክት ሌበር አክቲቪቲዎች ነው እየተመረቱ ያሉት አውቶሜትድ በሆነ የማኒፋክቸሪንግ ፕሮሰስ ማለት ነው። ስለዚህ በዳይሬክት ሌበር ብቻ ቤዝ አድርገን ቶታል ማኒፋክቸሪንግ ኦቨርሄዶችን አሎኬትድ ማድረግ ትክክል አይደለም። ሌላው ቅድም እንዳልኩት ነው ሁለት ፕሮዳክቶች የምናመርት ከሆነና ለሁለቱ ፕሮዳክቶች አሎኬት የምናደርግበት ቤዝ ተመሳሳይ መሆን የለበትም። ምክንያቱም ኮንሱም ያደረጉት ወይም የወሰዱት የአክቲቪቲ እና የኮስት መጠን it is depends on their product እንደየ ፕሮዳክቱ ምን ሊል ይችላል ሊለያይ ይችላል ማለት ነው። ስለዚህ the multiple allocation base should be used to allocate the overhead expense ብዙ allocation ቤዞች ያስፈልጉናል። it is depends on activity ማለት በየአክቲቪቲው ብዙ አሎኬሽን ቤዞችን ተጠቅመን ኦቨርሄድ ኮስቶችን ኢንዳይሬክት ኮስቶችን ወደ ኮስት ኦብጀክት ማስገባት አለብን ማለት ነው። ለዚህ ነው ማኔጅመንቶች they need to consider using activity based costing የምንለው ማለት ነው። now we try to see what it mean activity based costing ወይም ABC costing የምንለው ምን ማለት ነው የሚለውን እናያለን። so ABC costing ስንል it is a design to provide a managers with a cost information for strategic and other decisions that potentially affect the capacity and therefore affect the fixed as well as the variable cost ማለት ነው። ምንድነው የሚለን ABC costing ትራዲሽናል የሆነውን ቅድም ፕሮብለም አለበት ያለውን የትራዲሽናል ኮስቲንግ ሲስተም ለመቀየር የመጣ የኮስት አሎኬሽን አፕሮች ነው። ይህ ኮስት አሎኬሽን አፕሮች ዲዛይን የተደረገው ለምንድን ነው? ለማኔጅመንቶች ኮስትን ኢንፎርሜሽን ለመስጠት ነው። for what purpose? to make strategic decision. it can affect the capacity, the total capacity of the organization. it can affect the fixed cost of the organization. it can affect the variable cost of the organization ነው። ስለዚህ ትራዲሽናል ኮስቱን በአክቲቪቲ ቤዝ ኮስቲንግ ስንተካው it can affect many things ማለት ነው። ብዙ ነገሮችን አፌክት ያደርጋል። it provide accurate or more precise allocations of overhead cost to the cost object ማለት ነው። okay ABC costing ስንል ቅድም እንዳለው it is an approach። ምን አይነት አፕሮች ነው? it is an approach for allocating overhead costs to the cost object ነው። ዳይሬክት ኮስቶች ወደ ኮስት ኦብጀክት በቀላሉ ትሬስድ ይሆናሉ ብለናል። ኦቨርሄድ ኮስቶችን አሎኬት ለማድረግ ግን ትራዲሽናል ሜተድ አለን የምናውቀው። አክቲቪቲ ቤዝ ደግሞ ሌላኛው አፕሮች ነው። ኦቨርሄድ ኮስት ኢንዳይሬክት ኮስቶችን ወደ ኮስት ኦብጀክት ወይም ወደ ፕሮዳክት ኮስት የምናስገባበት ማለት ነው። ስለዚህ ይህ ዲፔንድ የሚያደርገው it is activity ላይ ነው። what are the activity that case the consuming of the resource and what is the effect of that activity የሚለው ላይ ዲፔንድ አውነን ነው ኮስቱን አሎኬት የምናደርገው ማለት። ስለዚህ an activity is event ነው that incurring the cost ኮስትን ኢንከር የሚያደርግ ማንኛውም ኢቨንት we can call it an activity። ለምሳሌ customer relationship ሊሆን ይችላል which is shipping of product ሊሆን ይችላል፣ designing ሊሆን ይችላል፣ production ሊሆን ይችላል፣ marketing ሊሆን ይችላል። all these are an activity that incurring the costs ኮስትን ኢንከር ያደርጋሉ። ስለዚህ በአክቲቪቲ ቤዝ ኮስቲንግ ጊዜ ኮስት ድራይቨራችን ማን ነው ወይም ኮስት ቤዛችን ማን ነው? አክቲቪቲው ራሱ ነው። any factor or activity that has direct cause and effect relationship with the resource and consuming we can call it a cost driver which means overhead ኮስቱን ወደ ኮስት ኦብጀክት የምናስገባው እንደ ትራዲሽናል ሜተድ ዳይሬክት ሌበር ሃወርን በመጠቀም ሳይሆን አክቲቪቲውን በመጠቀም ነው። አክቲቪቲው
እንደ ኮስት ድራይቨር ነው የምንጠቀምበት ማለት ነው። ኦኬ ስለዚህ how the cost are treated under activity based የሚለውን ስናይ ከትራዲሽናል ኮስቲንግ ሜትድ የሚለይባቸው ሶስት ዋና ዋና ሜትዶች አሉት። ABC costing differ from traditional cost accounting in three ways. The first, ABC assigning both types of cost to the product. ስለዚህ ከትራዲሽናል የሚለየው በምንድን ነው? ABC ኮስቲንግ ሁለቱንም ነው፣ ማኒፋክቸሪንግ ኮስትንም ነን ማኒፋክቸሪንግ ኮስትንም ነው ወደ ፕሮዳክት ኮስት አሎኬትድ የሚያደርገው። ለምን? ኮስት ድራይቨሩ ምን ስለሆነ አክቲቪቲ ነው። ኤኒ አክቲቪቲ ኦር ኢቨንት ዳት ኢንከሪንግ ዘ ኮስት ኢት ሹድ ቢ አሎኬትድ ቱ ዘ ፕሮዳክት ስለምንል ማለት ነው። ትራዲሽናል ግን ሲሆን ኦንሊ ማኒፋክቸሪንግ ኮስት ወይም ኦንሊ ማኒፋክቸሪንግ ኮስት ብቻ ነው ወደ ኮስት ኦብጀክትን የሚያስገባው ማለት ነው። ኦኬ ዜን ሁለተኛው ልዩነታቸው ምንድነው ደግሞ? ABC does not assign all manufacturing cost to the product ነው። ነገር ግን ABC ቅድም እንዳልነው ማኒፋክቸሪንግን ነን ማኒፋክቸሪንግ ኮስትንም ወደ ፕሮዳክት ኮስት ቢያካትትም ነገር ግን ሁሉንም አይደለም ያካትተው። some might not be included on the product cost ፕሮዳክቱ ላይ ቀጥተኛ ቫልዩ የማይጨምሩ ሆነው ግን ኮስት ከወጣላቸው እነዛ አክቲቪቲዎች ለዛ አክቲቪቲ የወጣው ኮስት ወደ ፕሮዳክት ኮስት መካተት የለበትም። ስለዚህ some costs might not be allocated to the product cost under ABC costing whether manufacturing ሊሆን ይችላል ማኒፋክቸሪንግ ሁሉም ሊሆን ይችላል። ነገር ግን most but not all manufacturing cost which is assigned to ABC ማኒፋክቸሪንግ ኮስትም ሆኖ ወደ ፕሮዳክት የማይገባል በኤቢሲ ኮስቲንግ ጊዜ ነን ማኒፋክቸሪንግም ሆኖ ወደ ፕሮዳክት ሁሉም ላይገቡ ይችላል፣ ሰም ብቻ ነው የሚገቡ። ትራዲሽናል ግን ከሆነ ኦል ማኒፋክቸሪንግ ኮስት ከተባለ ሁሉም ወደ ምን መግባት አለበት? ወደ ኮስት ኦብጀክቱ አሎኬትድ መሆን አለበት። ስለዚህ the second difference between traditional costing and ABC costing is ABC costing does not assign all manufacturing cost to the product። እናየዋለን በኋላ በኤግዛምፕል ማለት ነው። ለምሳሌ አይድል ለሆነ ማሽነሪ ያወጣ ነው ወጪ በኤቢሲ ኮስቲንግ ምን አይንም አይካተትም፣ ምክንያቱም it does not have any effect on the product ተብሎ ስለሚታሰብ ማለት ነው። ወይም የፕሮዳክቱን ቫልዩ የማይጨምር አክቲቪቲ ላይ ኮስት ኢንከር ብናደርግ ማኒፋክቸሪንግ ቢሆንም ነን ማኒፋክቸሪንግ ኮስትም ቢሆንም የፕሮዳክት ኮስቱ ላይ እናካትተውም በኤቢሲ ኮስቲንግ። ነገር ግን ትራዲሽናል ላይ ማኒፋክቸሪንግ ኮስት ከተባለ በሙሉ ኮስት ኦብጀክቲቭ ላይ መካተት አለበት ማለት። ሌላኛው ሶስተኛው ABC ዩዝ ሞር ኮስት ፑል ነው which means ብዙ ኮስት ፑል አለን። ለምሳሌ ቅድም እንዳለው በአክቲቪቲ ስለሆነ ኮስትን አሎኬት የምናደርገው በአንድ ማኒፋክቸሪንግ ፕሮሰስ ውስጥ ብዙ አክቲቪቲ ይኖራል። ዲዛይኒንግ ይኖራል፣ ከስተመር ሪሌሽንሺፕ ይኖራል፣ አሰምብሊንግ ይኖራል፣ ፕሮዳክሽን ይኖራል፣ ማርኬቲንግ። ስለዚህ all this activity it can be considered as a cost pool። ብዙ ሬት አለ ማለት አንድ አሎኬሽን ቤዝ ብቻ አይደለም ያለው። 10 አክቲቪቲ ካለ 10 ኮስት ፑል አለን ማለት ነው። 10 ሬት አለ ማለት ነው። ትራዲሽናል ግን ከሆነ there is only one rate, there is only one cost pool, there is only one cost driver። አክቲቪቲ ጋር ግን ስንመጣ which is level of complexity እየጨመረ በሄደ ቁጥር numbers of cost pool ምን እያደረገ ይመጣል? እየጨመረ ይመጣል። ለምሳሌ እዚህ ጋር እንደምናየው numbers of cost pool ኮምፕሌክሲቲ ኦፍ ዘ ፕሮዳክሽን ወይም ደግሞ የፕሮዳክት መጠኑና የፕሮዳክሽን ማኒፋክቸሪንግ ፕሮሰሱ ኮምፕሌክስ የሆነ በሄደ ቁጥር ብዙ አክቲቪቲዎች አሉን ማለት። ብዙ አክቲቪቲ ካለን ደግሞ ብዙ ነምበርስ ኦፍ ኮስት ፑል አለን ማለት ነው። ስለዚህ ሬቱ አንድ ብቻ ሳይሆን ፕላንት ዋይድ ሊሆን ይችላል፣ ዲፓርትመንት ዋይድ ሊሆን ይችላል፣ ሌላም ዋይድ ሊሆን ይችላል። ነገር ግን if the complexity increase the numbers of cost pool also increase under ABC costing ማለት ነው። ሌላኛው each ABC cost pool has its own unique measurements of activity። ቀደም እንዳልኩት 10 ኮስት ፑል ቢኖር እያንዳንዱ የየራሱ ሜጀርመንት አለ። ለምሳሌ ከስተመር ኦርደር የሚለካው በምንድን ነው? ነምበርስ ኦፍ ከስተመር ኦርደር ባረጉት ሊሆን ይችላል። ኦር የሰራተኛ ዳይሬክት ሌበር የሚለካው በዳይሬክት ሌበር ሃወር ሊሆን ይችላል። ማሽን በማሽን ሃወር ሊሆን ይችላል። which is the cost driver የምንጠቀመው ሜጀር የምናደርገው። ስለዚህ 10 ኮስት ፑል ካለ 10 ሜጀርመንት ያስፈልገናል ማለት ነው።
ትራዲሽናል ላይ ግን ከሆነ the cost traditional cost system usually rely on volume measurements such as a direct labor or machine hour to allocate the overhead cost and allocation based ነው ያለው እሱም direct labor ነው and it is depends on the volume measurement ምን ያክል ሰዓት ነው የሚወስድብን በሚል ብቻ how many hours that we take in order to produce the total hour production የሚለው ወይም ማሽን አወርም ከሆነ ማሽን አወር ነገር ግን ኤቢሲ ኮስቲንግ ጋር ከሆነ ብዙ አክቲቪቲ ስለሚኖራል ለእያንዳንዱ አክቲቪቲ ኮስት ፑል አለው ኮስት ፑል ማለት ተመሳሳይ የሆኑ ኮስቶችን ጋዘር የምናደርግበት አንድ የምንሰበስብበት ተመሳሳይ ሲሚላር የሆኑ ኮስቶችን ማለት ዜን እያንዳንዳቸው የተለያየ ሜዠርመንት አላቸው የተለያየ ሬት አላቸው ማለት ለዚህ ነው አክቲቪቲ ስንል an event that case the consumptions of overhead resource we can define that ማለት አክቲቪቲ ስንል any event ሊሆን ይችላል ነገር ግን የኦቨርሄድ ሪሶርስን ለኦቨርሄድ የሚወጣውን ሪሶርስ ምን የሚያደርግ ኮንሱም የሚያደርግ then ፕሮዳክቱ ላይ ኢፌክት ያለው ማለት ፕሮዳክቱ ላይ ኢፌክት ከሌለው even if activity ቢሆንም አሎኬት አናደርገውም ማለት activity cost pool ስንል ቀደም ያንደ activity cost pool ስንል ደግሞ it is a cost bucket in which costs related to a single activity measure are accumulated ስለዚህ በሲንግል አክቲቪቲ ሜዠር የሚደረጉ ተመሳሳይ የሆኑ ኮስቶችን አሎኬተር የምናደርግበት ባኬት which is known as a cost pool ማለት ለምሳሌ እናየዋለን which is customer order ሊሆን ይችላል shipping ሊሆን ይችላል customer relationship ሊሆን ይችላል or production ሊሆን ይችላል ተመሳሳይ ኮስቶችን አሎኬት የምናደርግበት ኮስት ባኬት ነው which is cost pool የምንለው ማለት ነው ከዛ ሰብስበነው አሎኬት እናደርገዋለን ስለዚህ cost measurement ስንል ቀደም እንዳለው ነው እንደ activity measurement ስንል the term cost driver also used to refer us as a cost measure as activity measure ስለዚህ አክቲቪቲውን በምንድነው ሜዠር የምናደርገው በነምበርስ ኦፍ በከስተመር ብዛት ነው በዩኒት ብዛት ነው በከስተመር ሪሌሽንሺፕ ነው ኦር በቼንጅ ኦፍ ዲዛይን ኦር በምንድነው ሜዠር የምናደርገው ስለዚህ it is activity measure ስንል ምንድነው ማለት it is an allocation base in activity based costing system or ABC cost በABC costing ላይ allocation baseአችን ምን ነው ወይም cost driverአችን ማለት ነው አክቲቪቲ ሜዠር በምንድነው ያንን አክቲቪቲ ሜዠር የምናደርገው የሚለው ነገር ማለት ነው ስለዚህ two common types of activity measures አሉ transaction drive እና duration drive የምንላቸው ማለት ስለዚህ transaction drive የምንለው simply count of the numbers of times an activity is occur ያ አክቲቪቲ ምን ያክል ጊዜ ነው ሃፕን ያደረገው ትራንዛክሽን ድራይቭ ለምሳሌ ከስተመር ከሆነ ምን ያክል ጊዜ ነው ከስተመሩኛ ጋር ይደወለው ኦር ምን ያክል ጊዜ ነው መጥቶኛ ጋር ይገዛል ምን ያክል ጊዜ ነው ዲዛይኑን የቀየረው ምን ያክል ጊዜ ነው ያመረት ነው ከሆነ ትራንዛክሽን ድራይቭ ይባላል simply count a numbers of time and activities occur ያ የምንለው አክቲቪቲ ምን ያክል ጊዜ ተደጋግሞ ሃፕን አደረገ ብለን አክቲቪቲውን በዚህ ሜዠር ልናደርገው እንችላለን ሁለተኛው ደግሞ ዱሬሽን ድራይቭ የምንለው ይሄ ደግሞ ለምን ያክል ጊዜ ቆየ ነው ያ አክቲቪቲ በስራ ላይ ለምን ያክል ጊዜ ቆየ a measure of amount of time needed for an activity ያንን ስራ ለመስራት ያ አክቲቪቲ እንዲከወን አንድ ሰዓት ነው ወሰደብን 30 ደቂቃ ነው ወሰደብን 20 ደቂቃ ነው ወሰደብን ታይሙን ነው ሜዠር የምናደርገው ስለዚህ አክቲቪቲ ሜዠር ስናደርግ simply numbers of repetition ልንቆጥር እንችላለን ወይም durations of time በማየት የእያንዳንዱ ኮስት ፑል አክቲቪቲ ሜዠር ማድረግ እንችላለን ማለት ነው ስለዚህ ABC define 5 levels of activity that largely do not related to the volume of unit to produce ስለዚህ ትራዲሽናል ቅድም እንዳልነው በዩኒት ቱ ፕሮዲዩስ ነው ምን ያክል ሰዓት ይወስድብናል ኦር volume of unit produced በሚለው ነው ሪላይ የሚያደርገው አክቲቪቲ ግን ምንድነው 5 levels of activityዎች አሉ እናያቸዋለን ኮስትን አሎኬት ለማድረግ የምንጠቀምባቸው 5 levels of activity that we can consider as a cost pool or a different level of activity in order to allocate the overhead cost to the cost object ማለት ነው እነዚህ 5 activity levels የምንላቸው እነዚህ ናቸው ዩኒት ሌቭል አክቲቪቲ ባች ሌቭል አክቲቪቲ product level activity organization sustain activity and customer level activity የምንላቸው ኦኬ ስለዚህ ዩኒት ሌቭል አክቲቪቲ ስንል
ዩኒት ሌቭል አክቲቪቲ ስንል are performed each time a unit is produced ነው። ስለዚህ አንድ ዩኒት በተመረተ ቁጥር ፐርፎርም የሚሆን አክቲቪቲ ከሆነ ዩኒት ሌቭል አክቲቪቲ እንለዋለን። ለምሳሌ providing power to run processing equipment would be a unit level activity። አንድ ዩኒት ለማምረት ስንል ኢኩዊፕመንቱን ፕሮሰስ የሚያደርገውን መብራት ሊሆን ይችላል፣ ነዳጅ ሊሆን ይችላል፣ ያ ምን ሊሆን ይችላል ማለት ነው? ዩኒት ሌቭል አክቲቪቲ which means numbers of ዩኒቱ እየጨመረ በሄደ ቁጥር አክቲቪቲው ኮንሱም የሚያደርገው ሪሶርስ ኢንከር የሚያደርገው ኦቨርሄድ ኮስት እየጨመረ ይሄዳል። እንደዚህ አይነት አክቲቪቲ ዩኒት ሌቭል አክቲቪቲ እንላቸዋለን። ባች ሌቭል አክቲቪቲ ደግሞ it does not consider which is the levels of activity or how many units የሚለው ሳይሆን ኮንሲደር የምናደርገው ባች ሌቭል አክቲቪቲ ስንል which is handling ምንድን ነው መጀመሪያ ለምሳሌ ኢኩዊፕመንት ከሆነ ቅድም ምናል ፕሮቫይዲንግ ፓወር ቱ ራን ፕሮሰሲንግ ኢኩዊፕመንት ብለናል። ባች ሌቭል ግን ስንል ሴትአፒንግ ኮስት ኦፍ ዳት ኢኩዊፕመንት ያንን ኢኩዊፕመንት ሴትአፕ ለማድረግ ምን ያክል ኮስት። ስለዚህ we are not much bothering about how many unit to be produced። ለምሳሌ ኢኩዊፕመንቱን ሴትን ለማድረግ 100,000 ብር አውጥተናል ሴትአፕ ለማድረግ ለመቅጠም ኢንስቶል ለማድረግ። ነገር ግን ይሄ ኮስት ከምኑ ጋር ዲፔንድ አይሆንም? ከነምበርስ ኦፍ ዩኒትስ ጋር ዲፔንድ አይሆንም። አንድ ብናመርትም ሁለት ብናመርትም ሶስት ብናመርትም ፋክተር ምን አይለዋወጥም። ባች ሌቭል አክቲቪቲ የምንላቸው እንደዚህ አይነት አክቲቪቲዎች ናቸው። ባች ሌቭል አክቲቪቲ are performed each time a batch is handled or processed regardless of how many units are in batch። ስለዚህ ምን ያክል ባች ሰራን፣ ምን ያክል ማሽነሪዎች አቆም፣ ምን ያክል ኢንስቶል አደረግን፣ ምን ያክል ሺፕመንት ቱ ዘ ከስተመር ኦርደር አደረግን ነው እንጂ ምን ያክል ዩኒት ሸጥን፣ ምን ያክል አመረትን የሚለው ጋር አይገናኝም ማለት። ሌላኛው ፕሮዳክት ሌቭል አክቲቪቲ ደግሞ የምናጠው that related to the specific product must be carried out regardless of how many batches and how many batches are run and units are produced or sold። ይሄ ደግሞ ምን ያክል ባች አለ ምን ያክል ዩኒት ተመረተ የሚለውን ሳይሆን የምናየው ስፔሲፊክ ያችን ፕሮዳክት አንዷን ፕሮዳክት ዲዛይን ለማድረግ አድቨርታይዝ ለማድረግ ሪዲዛይን ለማድረግ ምን ያክል ወጪ ያወጣል። ስለዚህ it is depends on the specific product rather than the numbers of units ማለት። ሌቭል ኦፍ አክቲቪቲ ሜጀር የሚደረገው ምንድነው? ምን ያክል ነው ዲዛይን ያደረግነው፣ ስንት ፕሮዳክት ነው ዲዛይን ያደረግነው ነው እንጂ ያ ዲዛይን የተደረገው ፕሮዳክት ምን ያክል ተሸጠ ወይም ምን ያክል ባች አከናወንን አይደለም። ስለዚህ ሌቭልስ ኦፍ ፕሮዳክት አክቲቪቲ የምንለው how many products are redesigned, how many products are advertised, how many product it depends on the product ማለት። ከስተመር ሌቭል አክቲቪቲ ደግሞ ምንድነው? the activities that related to specific customer and are not tied to any specific product። ይሄ ደግሞ የትኞቹ ፕሮዳክት ላይ ነው ወይም how many products or how many batch ሳይሆን ኮንሲደር የምናደርገው ስፔሲፊክ ከስተመር ለአንድ ከስተመር የተገናኘ ኮስት ነው። ለምሳሌ ለአንድ ከስተመር ሴልስ ኮድ እናደርጋለን which is catalog of mail እንልክለታለን፣ የተለያየ ኮሚኒኬሽን ከከስተመራችን ጋር እናደርጋለን። ስለዚህ አክቲቪቲው ዲፔንድ የሚያደርገው engaging with the customer ነው። ስለዚህ ያ ከስተመር የተለያየ አይነት ፕሮዳክት ሊገዛ ይችላል፣ አንድ ፕሮዳክት ሊገዛ ይችላል፣ ብዙ ፕሮዳክት ሊገዛ ይችላል። ነገር ግን አክቲቪቲው ዲፔንድ የሚሆነው ኢንትራክሽን ከከስተመራችን ጋር ያለን ኢንትራክሽን ሌቭል ኦፍ አክቲቪቲ ሪሌትድ የሚሆነው the specific relationship between the customer ነው ማለት ነው። ሌላኛው ኦርጋናይዜሽን ሰስቴን አክቲቪቲ ደግሞ ምንድነው? these are carried out regardless of which customer are served። የትኛው ከስተመር አገለገለ፣ የትኛው ፕሮዳክት ተመረተ፣ ምን ያክል ፕሮዳክት ተመረተ፣ ምን ያክል ባች ራን ሆነ፣ ምን ያክል ዩኒት ፕሮዲውስድ ሆነ ሳንል ኢንከር የሚሆኑ የሚደረጉ አክቲቪቲዎች ማለት። ለምሳሌ ጽዳት ሊሆን ይችላል ወይም ሂቲንግ ፋክተሪ ሊሆን ይችላል ኦር በየኦፊሱ ያሉ መብራቶች ሊሆኑ ይችላሉ ኦር እንደዚህ አይነት ወጪዎች ናቸው። ክሊኒንግ which is executive office are organizing sustain activity or የጥበቃው አክቲቪቲ ሊሆን ይችላል። ለጥበቃ የሚወጣው አክቲቪቲ ከዛ ጋር ተገናኝቶ የሚወጣው ወጪ ሊሆን ይችላል። it does not depend ምን ያክል አመረትን ብለን ሳንል፣ የትኛው ከስተመር ሳንል፣ ምን ያክል ባይ ሳንል፣
ምን ያክል ዩኒት፣ ምን ያክል ፕሮዳክት፣ የትኛው ፕሮዳክት ሳንል ኢንከር የሚደረጉ ኮስቶች፣ ራን የሚደረጉ አክቲቪቲዎችን ኦርጋናይዜሽን ሰስቴን አክቲቪቲ እንላቸዋል። እኚህ እንግዲህ 5 ሌቭልስ ኦፍ አክቲቪቲ ናቸው ኢን ኦርደር ቱ አሎኬቲንግ ኦቨርሄድ ኮስትስ ነው። ኦቨርሄድ ኮስቶችን ወደ ኮስት ኦብጀክት ወደ ፕሮዳክት ኮስት ለማስገባት በአክቲቪቲ ቤዝ ኮስቲንግ ላይ የምንጠቀማቸው ሌቭልስ ኦፍ አክቲቪቲዎቻችን ናቸው ማለት ነው። ኦኬ ፖሲብል አክቲቪቲ ሜጀር ኦር ኮስት ድራይቭ ኤቢሲ ኮስቲንግ ላይ የምንጠቀማቸው ፖሲብል የሆኑ ኮስት ድራይቮች ምንድናቸው? ማሽን ሀወር ልንጠቀም እንችላለን። ቅድም እንዳለው ዩኒት ሌቭል አክቲቪቲ ላይ ወይ ማሽን ሀወር ልንጠቀም እንችላለን። ዳይሬክት ሌበር ሀወር፣ ነምበርስ ኦፍ ኢምፕሎይ ልንጠቀም እንችላለን። ወይም ደግሞ ባሽ ሌቭል ላይ ቅድም ያየ ነው አንዷን ኢኩዊፕመንት ለመትከል 100,000 ብር ካወጣ 5 ነምበርስ ኦፍ ሴታፓችን ደግሞ 5 ከሆነ 100,000 ሲባዛ በ5 አድርገን ኮስት ማወቅ እንችላለን። ነምበርስ ኦፍ ፕሮዳክት ቅድም ያየለው ነው። ፕሮዳክት ሌቭል አክቲቪቲ ላይ ደግሞ አንዷን ፕሮዳክት ዲዛይን ለማድረግ ምን ያክል ወጪ አወጣን፣ ስንት ፕሮዳክት ነምበርስ ኦፍ ፕሮዳክት ዲዛይን ያደረግነው ምን ያክል ነው ብለን ኮስት ድራይቭ ወይም አክቲቪቲ ሜጀራችን በዛ ልክ ይሆናል። numbers of purchase order, numbers of employee, or numbers of square feet and other, it can be considered as activity measure or cost drivers when we try to allocate the overhead cost by using አምስቱን levels of activities ተጠቅመን overhead costን ወደ cost object ለማስገባት በምናደርገው ጥረት እያንዳንዷን level of activity measure የምናደርግባቸው possible cost driverዎቻችን ናቸው። ሌሎችም ብዙ አሉ። ኦኬ why do we use ABC costing? ABC costing ለምንድን ነው የምንጠቀመው ስንል when one or more of the following conditions are present, we should be use ABC costing. One, first, product line which is differ in volume and manufacturing process which is become complex ማለት ነው። የምናመርታቸው ፕሮዳክቶች it is differ in volume ከሆኑ በቮሊዩም ለምሳሌ A ፕሮዳክት B ፕሮዳክት አለን፣ ፕሮዳክት ላይን አለን። አንደኛው ትንሽ ይመረታል፣ አንደኛው ብዙ ይመረታል። ባይ ዲፎልት የሚጠቀሙት ፋክተር ኦቨርሄድ የሚጠቀሙት ኢንዳይሬክት ማቴሪያል ኢንዳይሬክት ኮስት በጣም የተለያየ ነው። ስለዚህ ለሁለቱ አሎኬት የምናደርግበት መንገድ የተለያየ መሆን አለበት። ተመሳሳይ አሎኬሽን ቤዝ መጠቀም የለብንም። that's why we should be use ABC costing math and the production process or manufacturing process which is complex ከሆነና አውቶሜትድ የሚሆን ከሆነ ኦቨርሄድ ኮስቱ በዳይሬክት ሌበር ሃወር or በማሽን ሃወር ብቻ አሎኬት ማድረግ አንችልም። that's why we should be use ABC costing system math and the product line are numerous and diverse and also they are require different degree of support service ማለት ስለዚህ የምናመርታቸው የፕሮዳክት ላይናችን በጣም ብዙ ፕሮዳክት ለምሳሌ ፕሮዳክት ኤ ፕሮዳክት ቢ ፕሮዳክት ሲ ፕሮዳክት ፎር እያለ እንደዚህ በጣም ብዙ ፕሮዳክት ላይ ነው ዳይቨርስ የሆነ ፕሮዳክት ላይ እያንዳንዱ ፕሮዳክት ደግሞ ከሰፖርቲንግ ዲፓርትመንት ከሲስተር ዲፓርትመንት ወይም ከሰፖርቲንግ ዲፓርትመንት የሚያገኘው ድጋፍ ዲግሪው የሚለያይ ነው። ከአንድ ከማርኬቲንግ የሚፈልገው ወይም ከሌላ ከማኔጅመንት ከአድሚኒስትሬቲቭ የሚፈልገው ወይም ኢንዳይሬክት ሌበር ኢንዳይሬክት ማቴሪያል የሚጠቀሙ ከቢ ከሲ ጋር በጣም የተለያየ በሆነ ቁጥር ኮምፕሌክስ እየሆነ ስለሚሄድ ኤቢሲ ኮስቲንግ ለኮስት አሎኬሽን ቤዝ የሚመረጥ ነው ማለት ነው። ስለዚህ ወይም ደግሞ ሌላኛው ምክንያት ምንድን ነው? ኦቨርሄድ ኮስት which is consist a significant portions of a total cost ከቶታል ፕሮዳክሽን ኮስት ውስጥ ኦቨርሄድ ኮስት ወይም ደግሞ ኢንዳይሬክት ማቴሪያል እና ኢንዳይሬክት ሌበር ኮስታችን ሲግኒፊካንት አማውንት ካለው ከፍተኛ የሆነ ቫልዩ የሚይዝ ከሆነ ከቶታል ኮስት ውስጥ ኦኬ it should be allocate precisely ማለት በስትክክል አሎኬት መደረግ አለበት። ምክንያቱም significant amount of cost that we incur for indirect costs ስለዚህ በስትክክል አሎኬት መደረግ ስላለበት ABC ኮስትን መጠቀም አለብን። ሌላኛው ደግሞ the production process which is change የሚሆነው significant change from labor intensive to capital intensive automation የምንቀይር ከሆነ ቅድም እንዳልነው ወደ አውቶሜሽን ስንገባ በሰው ኃይል የሚሰራውን በሙሉ አብዛኛው ወደ አውቶሜሽን የመቀየር ሂደት ውስጥ ካለንም ABC መጠቀም አለብን። ምክንያቱም if it is depends on labor intensity በሰው እጅ የሚሰራ ከሆነ ትራዲሽናል ኮስት አሎኬሽን ሜተድ ቤስት ነው። ምክንያቱም በዳይሬክት ሌበር ቤዝ ዲፔንድ ሆኖ እያንዳንዱ ስራ በሰው ዲፔንድ ስለሆነ በሰው በሰራው ሰዓት ስለሆነ ነምበርስ ኦፍ ዩኒቱ የሚጨምረው በሱ አሎኬት ማድረግ እንችላለን። አውቶሜትድ በሆነ ቁጥር ግን
ወዴት መምጣት አለብን ማለት ነው? ወደ ወይም ካፒታል ኢንቴንሲቭ በሆነ ቁጥር ወደ ኤቢሲ ኮስቲንግ መምጣት አለብን ማለት። ሌላኛው ኤቢሲ ኮስቲንግ እንድንጠቀም የሚያስገድድን ምንድነው? the production or marketing managers are ignoring the data provided by the existing system። ፕሮዳክሽን ማናጀሩ ሊሆን ይችላል or ማርኬቲንግ ማናጀሩ ሊሆን ይችላል በትራዲሽናል ሜቶድ የሚመጣው ወይም በኤግዚስቲንግ ሲስተም የሚመጣውን ኢንፎርሜሽን ላይ ነው ዲፔንድ አናደርግም። we need to have alternative data, so alternative information to make our price or to make determine our product የሚል ነገር ካሰቡ ወዴት መሄድ አለባቸው ማለት ነው? ኤቢሲ ኮስቲንግ ሜተድ ላይ መሄድ አለባቸው። ምክንያቱም production and marketing manager are ignoring the data that provided by the existing system and are instead using other alternative data when the price or making other product decision ማለት ነው። Okay, what are the characteristics of a successful implementations of ABC ማለት ነው? ABC costing። ስለዚህ in order to have a successful implementations of ABC costing, we should have a strong top management support ማለት ነው። ስለዚህ unless the top management support which is top management support ከሌለ ወይም የቦርድ ኦፍ ዳይሬክተር ሊሆን ይችላል፣ የጀነራል ማኔጀሩ ሊሆን ይችላል፣ ሲኒየር ኤክስኪዩቲቭ ኦፊሰር የነዚህ ፍላጎትና ተነሳሽነት ዴን ኤቢሲ ኮስቲንግን ኢምፕሊመንት የማድረግ ፍላጎት ከሌላቸው ምን ማድረግ አንችልም ማለት ነው። ይህን ኤቢሲ ኮስቲንግ ሰክሰስፉሊ ኢምፕሊመንት ማድረግ አንችልም። ስለዚህ there must be strong top management support in order to have a successful implementation of ABC costing ማለት። ሌላኛው cross functional involvement ነው, which means we should be include the ABC costing implement ስናደርግ cross functional involvement ከተለያየ ዲፓርትመንት የተለያየ ባክግራውንድ ያላቸው ሰዎች መሳተፍ አለባቸው ኢምፕሊሜንቴሽኑ ላይ። ከሂውማን ሪሶርስ ሊሆን ይችላል፣ ከፋይናንስ፣ ከማርኬቲንግ፣ ከፕሮዳክሽን ከተለያየ ዲፓርትመንት ያሉ ሰዎች በጋራ ሆኖ ነው ኤቢሲ ኮስቲንግን ዲዛይን ማድረግ ያለባቸው፣ ኢምፕሊመንት ማድረግ ያለባቸው። ይሄ ለምን ይጠቅማል? ከተለያየ ቦታ መምጣታቸው የተለያየ ፐርስፔክቲቭ ከተለያየ እይታ ቱ ፕሮቫይድ ኢንፎርሜሽን ማለት ነው። ዜን ኤቢሲ ኮስቲንግ ኢምፕሊመንት በሚሆንበትም ጊዜ ሬዚስታንስ ቱ ቼንጁን ይቀንሰዋል። ምክንያቱም እነሱ ራሳቸው ተሳትፈውበት ዲዛይን ያደረጉት ሲስተም ከሆነ ኢምፕሊመንት ለማድረግ ሬዚስት የሚያደርጉትን ወደኋላ የሚሉት ነገር ይቀንሳል ማለት። ሌላኛው ሊንኪንግ ቱ ኢቫሉዌሽን ኤንድ ሪዋርድም ኮንሲደር መደረግ አለበት። ለምሳሌ ሰራተኞች በትራዲሽናል ኮስቲንግ ሜተድ ሲሰሩ ከሆነ በደንብ ኢቫሉዌትድ የተደረጉ ሪዋርድ እየተደረጉ የሚሄዱት ኤቢሲ ኮስቲንግን ኢምፕሊመንት አያደርጉ። ኤቢሲ ኮስቲንግን ምክንያቱም they are more get rewards by using the traditional costing system። ስለዚህ ኤቢሲ ኮስቲንግን ኢምፕሊመንት ስናደርግ ኤምፕሎዮቻችንን ኢቫሉዌት እና ሪዋርድ የምናደርግበትን መንገድም ከሱ ጋር ሊንክ ማድረግ አለብን ማለት። ስለዚህ ኢፍ ኤቢሲ ኮስቲንግን በተጠቀምን ቁጥር ሪዋርድ እያደረግናቸው ስራቸውን በዛ ኢቫሉዌት እያደረግን የምንሄድ ከሆነ ኤቢሲ ኮስቲንግን በስትክክል ኢምፕሊመንት ማድረግ እንችላለን ማለት ነው። ኦኬ ውድ ቤተሰቦቼ እስካሁን ያየነው እንግዲህ እንደ ኢንትሮዳክሽን ኤቢሲ ኮስቲንግ ምንድን ነው ካራክተሪስቲክሱን ለማየት ሞክረናል። በኔክስት ቪዲዮ ኤግዛምፕል 1 እና ኤግዛምፕል 2 ብለን በኤክሰርሳይዝ ኤቢሲ ኮስቲንግን ለማየት እንሞክራለን። እስከዛው ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ።